በጣም እኮ የሚደብር ነገር ነው። አንተ ላይ ብቻ ዘጋው። እንዴት ነው ማናደድብኝ? ስልክሽን ዘግተሽ ተጣጣችሁ ነው። እየተረዳኝ አይደለም ሀብትሽ። አሁን ሀብትሽ ትናንትና ውጪ አለኝ ተበሳጭቼ በዛው መቅረት ነበረብኝ። ግን መጥቼ ደግሞ ለማውራት እየሞከርኩ ነው። ለምንድን ነው የማትረጋጋው አንተ? እኮ ምን ነው የምሰማሽ? ከዚህ ካንተ ጋር አልነበረም እኮ ከኔ ጋር ካልሆነ እሺ፣ እኔ ላይ ስልክ የመዝጋት ምክንያትሽ ምንድነው? መዘጋው እናወራለን። ስልኬን ዘጋሁት። አንተ ላይ ብቻ አይደለም ሌላ ሰው ስለሚጨነቅ ዘጋሁት። አይ ብሩኬ ሆን ብሎ የሆነ ሊያስነሳ የፈለገው አቧራ አለ። የሆነ በቃ ወይ ፕራንክ ሊያረጋት ነው ወይንም ደግሞ ሊያስነሳ ሊጭር የፈለገው እዚህ ጋር የሆነ ሐሳብ አለ እንጂ በጤናው አይደለም። ብሩኬ ዛሬ በጤናው አይደለም። ይሄ ልጅ የሆነ ነገር ሆኗል። ልጅቷ መልስ ትመልሰለታለች። እሱ ግን መልሶ ለምን ስልክ ተዘጋሽ? ስልኬን የዘጋሁት ካንተ ጋር አይደለም ጉዳይ እና ስልኬ ጉዳይ ካንቺ ጋር ካልሆነ ለምንድን ነው ጥለሽኝ ሄድሽ? ለምን ጥለሽ? እሺ ይቅርታ ጥዬ መሄድ አልነበረብኝ። እሺ ታዲያ ለምን ስልክሽን ዘጋሽ? ይሄ ሁላ እዚህ ጋር የማየው ነገር ብሩክ የሆነ የፈለገው ነገር ሊያስነሳ የፈለገው አቧራ አለ ነው። እኔና ሀይሚ በቃ ሁሌ እንዲህ ነው። ምን ሆናችሁ እናንተ? ይሄ ሁሌ እንዲህ ነው አትበል። ምክንያት አትፈልግ፣ ለጠባችሁ ምክንያት አትፈልግ። እንደዚህ አይነት የሚዘገንኑ ፕራንኮችን እያደረጋችሁ እየታረቃችሁ እየተቃቀፋችሁ ብዙ ነገር እያደረጋችሁ አሁን እቺን ውሃ ማስነሻ ማድረግ ይሄ የማይመስል ነገር አይደብራችሁም እንዴ? ለራሳችሁ ይሄ የማይመስል ነገር። እስቲ በራሳችሁ መንገድ ነገሮችን ለመፍታት ሞክሩ። ሁሌ ትንሽ ነገር ምንድነው አሁን የሷ ጥፋት እዚህ ምናምን ይለኛ እንደ ያበሳጭ ሆን ብለህ ሀይሚ ላይ ብሩኬ የፈለከው የሆነ ሰበብ አለ። እሷ ላይ የሆነ ጥርስ ለማስነከስ ቡር የምትለው የሆነ ጉዳይ አለ እንጂ አሁን ባየሁት ጉዳይ በጭራሽ ምንም ውሃ የሚያነሳ አይደለም። የሚያነሳው ወሬ ሁላ በቃ ምንም ምክንያት የለውም። በቃ እንዴ ምንድነው ነገሩ? እኛ እኮ አንዱን ስንለው አንዱ ጋር ደግሞ እኮ የሆነ ችግሮች እየተፈጠሩ እኮ በጣም በቃ ተቸገርን። ደግሞ ምንድነው የተፈጠረው? እና ብሩኬ ጋር ብሩኬና ሀይሚ ምን ሆኑ? ብሩኬና ሀይሚ እያሉ በጣም ብዙ መልእክቶች ይደርሱኛል። እና ምንድነው ብሩኬና ሀይሚ ጋር የተፈጠረው ነገር? እውነቴን ነው የምላችሁ ቤተሰቦች፣ አላሻችሁም። ትክክለኛውን የኔን ስሜትና ሪያክት እንድታየው እኔ አሁን ገና ነው የምከፍተው፣ አሁን ገና ነው የማየው ምንድነው የተፈጠረው የሚለውን ነገር እናንተም ኮሜንት ላይ አስቀምጡልኝ። እዚህም ላይ ደግሞ እንመለከተዋለን። ምንድነው የተፈጠረው? ተሻለክ? የሆነ ግብ ሳይፈጠር አይቀርም። ከዚህ ነው የተራኝ። ተሻለክ? ለዚህ ነው ምናምን አትበላው። መጀመሪያ በስርዓት እንትን ለዚህ ነው ምናምን ምን የተፈጠረ ነገር አለ? የሆነ የተገዳደላችሁ ነው አንግባባም። እኔ ማሱ ምን ነው አትግባባ? እሷ በቃ የሆነ አላ ሰው እንዳሌላት አድርጋ እንዴ በትግባቡማ ነው እንደዛ አይነት የሚገራርም የሚዘገንኑ ፕራንኮችን ስትደራረጉ የነበረውና በጣም እየተዝናናን ነበርና ስለናንተ ራሱ በቃ ምንም እኛ እንትን ሪያክትም እኔ ብዙ ጊዜ እንትን ልባቸዋለሁ ብዬ ነበር ግን በጣም ኦዲየንሱ በጣም ፈታ እያለባት ነበርና ብዙዎች ራሱ ይጠቆሙኝ ነበርና ያው ከሁኔታዎች አለመመቻቸትና ሌሎችንም በእንትን በማድረግ ትተነው ነበርና እናንተማ በጣም ነው የምትግባቡት። በጣም ብሩኬና ሀይሚ በጣም ነው ከሌሎቹ እንዲሁም በተለየ በጣም የሚግባቡ ሰዎች ናቸው። ለምን እሱን እኮ አወራንበት። እሱ አሁን ያሰበችውና አንተ የምታስበው አንድ አይነት አይደለም። እሱ ያሰበችው አንተን ላለማስተጓጎል ነው። የጀመርከው ነገር አለ እዚህ አብረን እየሰራ ነው ያለው። እነዚህ ልጆች ለምን ነው ቆይ ግን አጋብተን ለምን አንገላገልም? እውነት ጽጌና ዳኒን ብሩኬና ሀይሚን እንደው ተጋብተው ምናምን ቢለያዩ ጥሩ ነው። ህይወትን ቢያዩት እነሱ በቃ ቢጨቃጨቁበት ጊዜ አግኝተዋል። አሁን ደግሞ ምንድነው የተፈጠረው? እሱን ላለማስተጓጎል ብዙ እየጣረች ነው ያለችው። ስለዚህ ያለውን ነገር ሁላችሁ አውሩና በእንደዚህ አይነት ወይ ነው ለተጅምጪው እንጂ የት ነው የምትሄደው? እኔ እኮ እየተረዳኸኝ አይደለም ብሩኬ። እንድረዳሽም እኮ ፍቃደኛ እኔ እኮ አንተን አግኝቼ ቢሆን ኖሮ ታስቀረኛለህ አይደለ ወይ? ደግሞ አብረን እንሂድ ነው የምትለው። እኔ ደግሞ ያንተን ጉዳይ እዚህ ማስቀረት አልፈለኩም። ለእኔ የምትከፍለውን መስዋዕትነት እያወቅኩኝ እንዴት እንደዛ ላይ የሚያስደርግ ምን አለብሽ እንዴ ብሩኬ? አልተረዳኸኝም የምር። አሁን ቆይ ይሄ የሌላ ጉዳይ ከጀርባው አለ። አሁን ይሄ መቼም አሁን የሚያነሱት ነገር እንደ እርሾ ሌላ ዝም ብሎ ከላይ የሚነሳነሷትና እኛ እንድናቀው ያልፈለግነው ጉዳይ አለ እንጂ የሚናገሩበትን ወይ ካያችሁት እነዚህ ልጆች ሌላ ጉዳይ አለ። ያጣላቸው፣ ያጋጫቸው፣ እያነካካቸው ያለው ሌላ ጉዳይ አለ። እውነቱን ለምን አትናገሩ? የሆናችሁትን ነገር መናገር ነው። ለእኔ የምትሆነውን አለ አይደለ? አውቃለሁ። እኔ እኮ አንተን አውቃለሁ። ምን ያክል ርቀት እንደምትሄድ ስንት ነገር ልተው እንደምችል ለእኔ ብለህ አውቃለሁኝ አይደለ? ስለዚህ
ያንን እያወቅኩኝ አሁን አንተን አግኝቼ ምናምን ያለብኝን ነገር ነግሬ ሄጄ ቢሆን በእርግጠኝነት ወይ አትሄጂም እዚሁ ሆነን እናስተካክላለን ትለኛለህ፣ ወይ ደግሞ እንሂድ ነው የምትለኝ። ብታውቂ ማለት ነው እንዴ ስንት ኃይለኛ የሚያኮራርፉ ፕራንኮች የሚያነጋግሩ ፕራንኮችን እያለፋችሁት እንዴት ነው አሁን ጥለሽኝ ሄድሽ አልሄድሽ እኔ ምክንያት ይሆናል ብዬ አላስብም። እንደምንረዳው በወፍ በረ እንደምንረዳው ይሄን ያህል ክፍተት ይፈልጋል። አይ ሌላ ጉዳይማ ሌላ ምክንያትም አለ ያጋጫችሁ። ከዚህ በፊትም ቸኮልክብኝ ቡቡ። እኔም ፍለጋ እንደዛ መንከራተት አይጠበቅብህም ነበር። በስልክ አወራህ አይደለም እንደዚህ ምን ነው አንቺን ፍለጋሽ ምን ገጥሞሽ ምን ሰው በቃ አያስብም እንዴ ጭራሽ አንቺ እንዴ? አሁን እኮ የጠራነህ ይሄንን ነገር ለማስረዳት ነው፣ እንድታስረዳ ነው። ስለዚህ አዳምጣት። እያለች ያለችውና አንተ የምታወራት አንድ አይደለም። ይሄ ቆፍጠን ያለ ነው ከሌሎቹ እንዲሁም ከሌሎቹ ገላጋይ ይሄን ነበርነ አብርሃም ጋር መላክ። ይሄ በጣም ቆፍጠን ያለ ነው። ፊት ለፊት ነው የሚናገረው። አዳምጣት። እንደዚህ ያደርግ መጀመሪያ እንትን በል ምናምን የሚለው እንደዚህ አይነት ቆፍጠን ያለ ነው። እኛም አስቀድመን የምንናገረው ያስፈልጋል የምንለው እንደዚህ አይነት ሰው። እንደዛ የሚያበሳጭ ነገር አልፈጠርኩም እንደኔ ማለት ነው። ፈጥሬም ከሆነ ደግሞ ድንገት ተነስቼ በመሄድ አይደለ? ኧረ በስ አሚ አሁን እንደዚህ አይደለም። ቆይ አይ ትክክል ተሰራችሁ። ሌላ ጉዳይ ማለት እንደዚህ ልጆች ሌላ ጉዳይ አለ። ከገለልተኝነት ውጪ ነው አውሪ። ራስሽን እየወገንሽ አታውሪ። እኔ ራሴን ወግኝ አይደለም እያልሽኝ እኮ ምንም ስህተት አልሰራሁም ማለት ካልሰራሽ እኮ ሂጂ በቃ። አይ ለምን አትናገሩም? የተፈጠረውን ነገር በግልጽ ለምን አትናገሩም? መሄድና መምጣት ምክንያት ሊሆን አይችልም። እኛ እያልን ያለው ሰራችሁን ስራ እንኳን ለማምጣት አይደለችም። እያያት ነው መጀመሪያ ምንም አልሰራሁም ትለኛለች። ምንድነው? እኔ ድንገት ተነስቼ ራስሽን ነፃ አድርገሽ እኮ ነው እያወራሻለሽ። እናንተ ልጆች ለምንድነው መጀመሪያ እኮ አሁን እኮ የምትጨቃጨቁት? ልክ እንደ ባልና ሚስት ነው። ኃላፊነትን መውሰድና ኃላፊነትን መወከል የተለያዩ ናቸው። ገባችሁ አይደለ? ለየቅል ነው ኑሯችሁ። አንድ ቤት እንደምትኖሩ ከሆነ በስነ ስርዓት ግልጽ አድርጎ ነው ስለማላቅ ነው። እኔ አልፎ አልፎ ግን ያው ኃይለኛ አደገኛ ፕራንኮችን እናያለን ፈን የሚያደርጉንና ትንሽ ግልጽ ያልሆነን ነገር ወይ እሷ የሄደችበት ሰው አለ ወይስ ካንተ ጋር የተቆራረባችሁት ነገር ለምን ሄደሽ ነው አንተ ምክንያት በቃ ተዘጋ መታለች አይደል እንዴ? ለምን አዘጉት? ፋሚሊ ያምክ ይችላል። ገባህ? አንቺ የምታወሪው ነገር ወቂያት አይደል? አውራው እኮ ጨቁ ነው እንዴ? ሰው ይሁን እረሱት። ሰው እኔ እኮ የራሳቸው ጉዳይ ነው። አስጨርስና መጀመሪያ አስጨርሳትና ያለውን ነገር ታስረዳ። ከዛ በኋላ አንተ መልስ ትሰጥበታለህ። እሷ ጥሩ ነች እያልኩ እኮ አይደለም። እኔ መሄዴ ልክ አይደለም ሀብትሽ። እኔ ነግሬያለሁ ለአንተም መሄዴ ልክ ነው እያልኩኝ አይደለም። ልክ አይደለም። ይሄን ካልሽ በቃ መሄዷ ልክ ካልሆነ ምንድነው አሁን እኮ ያበቃለትና የሞተ ነገር ላይ እኮ ነው ትኩረት አድርጋችሁ እየተነዛነዛችሁ እየተጨቃጨቃችሁ ያላችሁት። በቃ መሄድና መምጣት ላይ አይደለም ጉዳዩ። መሄድና መምጣት ላይ ሳይሆን ህብረት የምታረጉበት የምትነጋገሩበት ቁጭ ብላችሁ የምትለዋወጡበት ቃል መጀመሪያ እንትን ሊኖረው ይገባል። መከባበር ያስፈልጋል። አሁን ሄድኩ ይቅርታ አለሽ፣ በቃ ይቅርታ ካለሽ ነገሩን እኮ መዝጋት ትችላላችሁ። ግን ይመስለኛል ወይ ትኩረት ለመሳብ ነው፣ የራሳችሁን ትኩረት ለመሳብ ነው። የሆነ እቺ ያጣችኋትን ትኩረት አሁን እኛ ልክ የነሱን ትኩረት አድርገን እንደመጣ ነው ትኩረት ለመሳብ ነው። አይ ካልን ደግሞ ወይ ደግሞ በስነ ስርዓት ግልጽ ሆኖ ያጋጫችሁ ሌላ ኢሹ አለ። አቤት! እኔ ግን ለእናንተ ግን መድኃኒት የምለው አንድ አሪፍ ሀሳብ አለኝ። እሱን እነግራችኋለሁ። ደግሞ ግዴታ መሄድ ነበረብኝ። የገጠመኝን ነገር እስካላወራሁ ድረስ ደግሞ እንደዚህ ደምድመህ ልታወራት ትችላለህ እኮ። ለምንድን ነው የማታወሪኝ? እኔ መቻል ወይኔ ሀብትሽ ብዙ ችግር ከተፈጠረ በኋላ እኔ መቻል ነግረህ እኔ የሆነ ነገር ባልሆን እኮ ላትመጪ ነበር አይደል? ለምንድን ነው የማልመጣው? ላትመጪ ነበር። አንተ ትመጣ ነበር። እኔ ምንም ባልሆን ጨርሰህ አይደለ? እዚህ ያለህን ነገር ጨርሰህ ትመጣ ነበር አይደል? አንቺ ኤኒ ታይም ታዲያ በቃ መሄዴ ትክክል አይደለም አጥፍቻለሁ ካለች እኮ ነገሩን መዝጋትና እኮ ማቋረጥ ያስፈልጋል። ታማክሪ ምንም ትወስኛለሽ፣ እኔ አንቺ ጋር እመጣለሁ አይደል? እንዲህ የሚባል ነገር የለም። ሃይሚ ብሩኬ ለምን አትረጋጋም? መጀመሪያ ተነጋግረን የምንፈታው ነገር እንደዚህ የሚያስከውን ነገር ነበር አልነበረም። ብዙ ርቀት የሚያስኬድ ነገር ነበር። አሁን እቺ ክፍተት እንግዲህ ተለያዩ። አሁን ከዚህ በኋላ ታያላችሁ ተለያዩ።
ይሁን ይስንጥር በቃ። አሁን ደግሞ ሃይሚ እንግዲህ ያቺን ኃይለኝነቷን ታመጣለች። ብሩኬም ደግሞ እንዲያደርጋል። አሁን በመሀል እንግዲህ እቺን ክፍተት ያየች እንግዲህ አንድ ምን አለ በልኝ። አሁን እቺን ክፍተት ያየች አንዲት ሴት ትመጣለች። ከዛ በኋላ እቺን ክፍተት ያየ ደግሞ ሌላ አንድ ጎረምሳ ይመጣል። ግን ይሄ የሚያስገባ አይመስልም። ይሄኛው ልጅ ግን ኃይለኛ ነው አብሯቸው ያለው። አሁን ይህችን ክፍተት ተጠቅሞ ደግሞ ሌሎች ልክ እንደና ማን ነበር ስሙ ቅዱስና ያቺ ማን ነበር ስሙ አጠፋችኝ ረሳናት እኮ ከረጅም ጊዜ በኋላ አሁን እንደዚህ ስለሰራን እና ይመጣሉ ብዬ አስባለሁ። ግን የነሱ ጠብ አሁንም ሪል አይመስለኝም። የሆነ ትኩረት ለመሳብ አይነት ነገር ነው በቃ በእርግጠኝነት እንጂ ሁለቱ ተጣልተው አይደለም። አትደንግጡ ማለት ልክ የሆነ ነገር በተጣሉ ቁጥር ኧረ እስኪ የሆነ ነገር ተፈጥሯልና ሃይሚ ጋር እስኪ ሱሬ ምናምን ብለው ይላክልናልና በእነሱ ጉዳይኛ ሪያክት ነው ማለት የምናወጣው የተለየ መረጃ ይኖራል ብዬ አላስብም። ግን ካለም ግን እስኪ መሄድ እያየን አሁን የምነግራቸዋለን በመሀል ወይ አሁን ሴት ወይ የሆነ እንዲገባል ካሉ እነሱን አብጠርጥረን መንጥቀን የምናወጣ ይሆናል። መጨረሻውን ያሳየን። እንደዛ ማለት በቃ ብሩኬ እንደዚህ ስለገጠመኝ ልሄድ ነው ብዬ ቪዲዮ ላይ አውርቼ መሄድ ነበር። ለምንድን ነው ቪዲዮ ላይ አሁን ሁላ ካሜራ ይዘሽ በመምጣትሽ ተናድጃለሁ። እንደዛ ከሆነ ግዴታ ደግሞ መምጣት ነበረብኝ። ትናንት ቪዲዮ እየቀረጻችሁ ነበር ድንገት ገባሁባችሁ። እኔ አላውቅም። ትናንትና ራሱ ያመጣው ይምጣ ብለው ነበር እየቀረጹ የነበረው እኮ በቃ እነሱም ልክ ናቸው። አንተ በመታመምህ ልክ እንደኔ ተጨንቀው ነው ለእነሱ ምላሽ ለመስጠት ነው ቪዲዮ ጠያኩሽ እኮ። እኔ ባልታመም ኖሮ ላትመጪ ነበር ማለት ነው አይደል? ልጅቷ እኮ ዘጋችሁ። መሄዴ ስህተት ነው አለች እኮ በቃ ዘጋችሁ። አሁን ከዘጋችሁ በኋላ እኮ ነገር ራስ ማመላለስ ትክክል አይደል? ይሄ ልጅ ምክንያቱም ምንድነው እስከ መጨረሻው ልንለያይ አልነበረ። እኔ እኮ ኬዜ ካንተ ጋር አልነበረም እኮ ምን ነው የምሰማሽ? ኬዜ ካንተ ጋር አልነበረም እኮ ከኔ ጋር ካልሆነ እሺ፣ እኔ ላይ ስልክ የመዝጋት ምክንያትሽ ምንድነው? መዘጋው እናወራለን። ስልኬን ዘጋሁት። አንተ ላይ ብቻ አይደለም ሌላ ሰው ስለሚጨነቅ ዘጋሁት። አይ ብሩኬ ሆን ብሎ የሆነ ሊያስነሳ የፈለገው አቧራ አለ። የሆነ በቃ ወይ ፕራንክ ሊያረጋት ነው ወይንም ደግሞ ሊያስነሳ ሊጭር የፈለገው እዚህ ጋር የሆነ ሐሳብ አለ እንጂ በጤናው አይደለም። ብሩኬ ዛሬ በጤናው አይደለም። ይሄ ልጅ የሆነ ነገር ሆኗል። ልጅቷ መልስ ትመልሰለታለች። እሱ ግን መልሶ ለምን ስልክ ትዘጋሽ? ስልኬን የዘጋሁት ካንተ ጋር አይደለም ጉዳይ እና ስልኬ ጉዳይ ካንቺ ጋር ካልሆነ ለምንድን ነው ጥለሽኝ ሄድሽ? ለምን ጥለሽ? እሺ ይቅርታ ጥዬ መሄድ አልነበረብኝ። እሺ ታዲያ ለምን ስልክሽን ዘጋሽ? ይሄ ሁላ እዚህ ጋር የማየው ነገር ብሩክ የሆነ የፈለገው ነገር ሊያስነሳ የፈለገው አቧራ አለ ነው። ይሄን ክፍተት ደግሞ የምትጠቀመው ማን ነው የሚለውን ነገር እንደርስበታለን። እሺ ምን ሙሉ አንዴ ስልኬን ያጠፋው በጣም እኮ የሚደብር ነገር ነው። አንተ ላይ ብቻ ዘጋው። እንዴት ነው ማልናደድብኝ? ስልክሽን ዘግተሽ ተጣጣችሁ ነው። እየተረዳኝ አይደለም ሀብትሽ። እኮ ልረዳሽም እየሞከርኩ እኮ ነው። እኔ ምን ላደርግ? ራስህ እኮ ጭራሽ አራት የምትናገረው ነገር እኮ ያናለ ከዚህ በላይ እዚህ ቆይቼ አይደለም። ኧረ እኔና እዚህ ጋር ቆመ እየተከራከርክ እየጮክ ነው እንደምታወራ። ትክክል እንዴ? የምታወራው ነገር ታስተካክል። አንተ አረጋግተህ አውራ። ተቀበለኝ። እኔን እየተረዳኝ አይደለም። ምንድነው ስልክ ለምን ዘጋሽም ስላት ልክ ነኝ እያለች ነው። ገብቷል። ስልኩንም የመዝጋትሽም ልክ ነው። አንተ ላይ ብቻ አይደለም። ልክ አይደለችም። አንተም ልክ አይደለህም ነው። እኔ ጋር ደግሞ ስልኩን የዘጋሁት አንተ ላይ ብቻ አይደለም እያልኩ እኮ ለምን ታደርገው ያለሽ እንደዛ? እኛ ማይም ነን እንዲያናስብም ወይ ላንቺ እንዴ? እኔ እሺ ማናችንም ላይ ዘግቶ ስልኩ እኮ የኔ ነው። እንደዛ ከሆነ ስልኩ የኔ ነው እኮ መብትሽ ነው አይደል? የፈለግሽውን ነገር ማለት የፈለግኩትን አደርጋለሁ እኮ አድርጊ እንዴ። የፈለግሽውን ነገር እኛ ላይ እንደዚህ ምናምን ይለኛል እንዴ? እያበሳጨኝ አይ ሆን ብለህ ሃይሚ ላይ ብሩኬ የፈለግከው የሆነ ሰበብ አለ። እሷ ላይ የሆነ ጥርስ ለማስነከስ ቡር የምትለው የሆነ ጉዳይ አለህ እንጂ አሁን ባየሁት ጉዳይ በጭራሽ ምንም ውሃ የሚያነሳ አይደለም። የሚያነሳው ወሬ ሁላ በቃ ምንም ምክንያት የለውም። በቃ ምን ብሎ ነው የሚጨቀጨቀው? አንቺ ብዬ ነው። እሺ እኔ ህይወት ላይ ምንም የሚቀነሰው አንቺ ምን ነው ለሷ ብለህ ምንም የሚመጣ ነገር የለም። ተረጋግተህ ማሰብ አለብህ። ምን አንተ ላይ ብቻ አይደለም መብቴ ነው አልሽ አይደል? ላንቺ አስበን እኮ ነው ለምዘጋሽ ብለን የምንከራከሩ። አረ ይሄ ልጅ ሌላ ሰው ዝም ብሎ አዋራኝ አይደለም። ሀብትሽ እያየኸው አይደል እንዴት እንደሚሆን ስልክ መዝጋት መብት አይደለ የለሽም ምናምን አይሆነ ነበር እኮ እንደዚህ በእንደዚህ። እሺ እኔ አላውራ በቃ አንተ አስረዳው ሀብትሽን ካለ ለምን ቆመሽ ነው የምታወሪው? እኔ ምን እኮ ቆማለሁ ስማው። እሺ ምንድነው አንተ ቆይ ምንድነው? አረ የምታወራውን ነገር አስተካኪ ቢያንስ የምትወድ አስቀድማ እኮ ነገረች። መሄዴ ስህተት ነው አለች። ስልክ ያላነሳውበት ደግሞ ከአንተ ጋር አይደለም ጉዳይ በቃ ነገረች። በቃ ይቅርታ እኮ ነው በቃ ባጭሩ እኮ እየነገረች ያለችው። አንተ ግን እሷን ወደ እልህ የምትከትባት
የሆነ ምክንያት የሆነ ልትቆርጥ ወይም ደግሞ የሆነ እንትን ልታረግ ልታስነሳ የፈለከው ጉዳይ አለ። ወደ ጉዳይ ግን ልገባች ለመረጋጋት እሺ ተረጋጋው እኮ እኔ ተረጋግቼ እንኳን እያወራኋት እያለች ያለችው መፍትሄ ነው መዝጋት መረጋጋት እንደዚህ መብቷማ ነው መብቷማ ነው። ስልኩን የገዛችው ልትከፍተው ልዘጋ ነው አፈልጉ ስልኩን እኮ አትፈልጉኝ ነው እኮ አይደለም። እዛ ቪዲዮ ላይ እንደዛ ሲላላጥ የነበረው ሄደች ምናምን ብሎ መሬት ላይ ተኝቶ እንደዛ ሲል የነበረው በእንደዚህ አይነት መልኩ ሊቀበላት ነው እንዴ? በእንደዚህ አይነት መልኩ ሊናገራት ነው እንዴ? እንዴ ልጅ እኮ ገና ብሩክ የሆነማ ነገር የሆነ ነገር ማውና የሆነማ ነገር በምን ነው የምትረዳዱት? እሺ በምን እኔና ሀይሚ በቃ ሁሌ እንዲህ ነው። ምን ሆናችሁ እናንተ? ይሄ ሁሌ እንዲህ ነው አትበል። ምክንያት አትፈልግ፣ ለጠባችሁ ምክንያት አትፈልግ። እንደዚህ አይነት የሚዘገንኑ ፕራንኮችን እያደረጋችሁ እየታረቃችሁ እየተቃቀፋችሁ ብዙ ነገር እያደረጋችሁ አሁን እቺን ውሃ ማስነሻ ማድረግ ይሄ የማይመስል ነገር አይደብራችሁም እንዴ? ለራሳችሁ ይሄ የማይመስል ነገር። እስቲ በራሳችሁ መንገድ ነገሮችን ለመፍታት ሞክሩ። ሁሌ ትንሽ ነገር ምንድነው አሁን የሷ ጥፋት? ለካ ሄደች ነው አይደል? አወራን፣ ከሷ ጋር አወራን፣ ጨረስን። እሱ ጋር ሲመጣ አስረጅው፣ የሄድሽበትን ምክንያት ንገሪው፣ ከቪዲዮ ውጪ ተባብለናል። አንተን ደግሞ የጠራሁት እዚች ጋር ቆመ እንድትሰማት ነው እንጂ እኔ እኮ እንድትንጫጫ ዘጋው እኮ ልጁ እኮ በቃ አስረድቶ እኮ ዘጋው። ግን እሱ ግን ምክንያት የሚፈልግበት መንገድ ግን መጥቼ ደግሞ ለማውራት እየሞከርኩ ነው። ለምንድን ነው የማትረጋጋው አንተ? እንዴ ምን ሆነዋል? የሆነ ምክንያት አለው እንዲህ የሚንጨርርበት የሆነ ምክንያት አለው ወይ ደግሞ የሆነ ሊናገር ያልፈለገው የሆነ ምክንያት አለው እንጂ በጤናው እንደዛ ይሆን ምን ብለሽ ነው የተናገርኩሽ? አንቺ የምታወሪው ነገር ኖርማል ነው። መሄድ አይቀርም ብዬ እኮ ኖርማል ነው። አንቺ የምታወሪው መሄድ አይቀርም። አሁንም ቢሆን መታመምህ ነው። ይኸውልሽ ሃይሚ የምትሄጂበትን ምክንያት ንገሪው። ከቪዲዮ ውጪ እኮ አንተም አትጩህ፣ አንቺም አትጩህ። መጀመሪያ ቁጭ ብላችሁ አውሩ፣ ተረጋጉ። ምንም እንደዚህ የሚያስቆም እውነት ለመናገር እኮ ልክ ነች። ምንም እንደዚህ የሚያስነሳ እንዲህ ጭራ የሚያስወጣ እንዲህ ቀንድ የሚያስወጣ እንደዚህ ምንም ነገር ያለ አይመስለኝም። አይሚ ልክ ነች። ሻውሮ አረጋጋው። ከዚህ በላይ ነው እዚህ ያልቆም ሄደሽ ተላልክ እንዴ? ከዚህ በላይ ምን ሊፈጥር ይፈልጋሽ ነው? ግራ ገብቶታል። ወይ ከሰው ተጣልቶ ነው የመጣው ወይ ደግሞ አዳረ ትክክል አይደለም። አንተ ምክንያት የምትፈልግላት አንተ ነህ። ስለዚህ ራስን አስተካክል እና የነሱ ኦዲየንሶች ያን ያህል የምትጨነቁበት ጉዳይ ነው ብዬ አላስብም እውነት ለመናገር። እና ደግሞ ስለነሱ ማንሰራው ፍቅራቸውን ነው የምናየው ብዙ ጊዜ ጠባቸውን አይደለም። በቃ ይሄ ትኩስ የሆነው እንትናቸውን ነውና ያን ያህል ትኩረት እናንተም አልጠየቃችሁንም። ስትጠይቁን እንደዚህ እንመጣለን። እናንተ ስትጠይቁ እናንተ እዛች ግሩፓ ላይ ስታወሩበት ኧረ እዛ ጋር የሆነ ረብሻ የሆነ ነገር ተነስቷል ምናምን ስትሉ እዛች ላይ ፎከስ አድርገን እንመጣለን እንጂ ዝም ብሎ ዘው ብለን አንገባም። ሐሳብ ልናነሳ ልናስታርቅ የራሳችንን ነገር ደግሞ ለማስቀመጥ ነው የምንመጣውና ያን ይመስላል እንግዲህ ብሩኬ ዛሬ እንግዲህ ጨሶ ሳነዱ የሆነ ከሷ ለመጣላት ምክንያት እየፈለገ ይመስለኛል። እና ኤኒዌይስ ይሄን ይመስላል። ነገ እንግዲህ ሃይሚ ቻናል